ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች። ዛሬ ሰፋ ያለ በኢትዮጵያና ግብጽ እንዲሁም ሌሎች ቀንደኛ ሀገራትን ጨምሮ ቀይ ባህርን በተመለከተ ያደረጉትን ሰጣ ገባ የምናስቃኛችሁ ሲሆን በተለይ ደግሞ ግርምትን ያስነሳውን ኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ ዓላማን በስፋት የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በትህትና እንጋብዛለን። ኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? አገራት በየቀጠናቸው ለተለያየ ዓላማ ይቧደናሉ። አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ሰላምና ደህንነት ሲያሰጋቸው፣ ሌላ ጊዜ የጋራ ጠላት ሲያስበረግጋቸው። ኔቶ ራቅ አለ እንጂ ጥሩ ምሳሌ ነው። የሶቪየት ህብረት የወረራ ፍርሃት የዛሬ 70 ዓመት የሰሜን ጦርነት ቃል ኪዳን ድርጅት ኔቶን ወለደ። ሶቪየት ህብረት የቅርጫ ያህል ፈራርሳ 15 ሀገራትን ወለደ። ኔቶ ግን ጸና እንጂ አልፈረሰም። እንዲያውም እየጎመራ መጣ። 12 ሀገራት መስርተው አሁን 30 ደረሰ። ባጭሩ ኔቶ በሁለተኛው የዓለም ጦርነት ተወልዶ በሶስተኛው የዓለም ጦርነት የስጋት ደጅ ላይ ቆሟል። ዓላማና ተግባራቸው ስሪትና ተልኳቸው ይለያይ እንጂ በምዕራባዊ አፍሪካ ኢኮዋስ፣ በአፍሪካ ቀንድ ደግሞ ንቁ አይደለም የሚባለው ኢጋድ ይገኛሉ። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያ ሆኗል። የቀይ ባህር የትብብር መድረክ ይሰኛል። ኢትዮጵያንን ያሰጋታል? ስለሱ ቀጥለን እናወራለን። የቀይ ባህር የትብብር መድረክ የማን ነው? የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብጽና ሳውዲ አረቢያ። ከነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሌ፣ ጎረቤት ጅቡቲና ዮርዳኖስና የመን ናቸው። የመካከለኛው ምስራቅ አገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶም ይታያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ አገርን ቀልብን ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚንሳፈፍበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት፣ የትራፊክ መጨናነቅ አለበት የሚባልበት ቦታም ነው። እስያ፣ መካከለኛ ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ስዊዝ ካናልን፣ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል ሀገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ይናገራል። ፈረንሳይ፣ አሜሪካ፣ ጃፓንና ቻይና አሉ። ህንድና ሩሲያም አገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታውን ይዘዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው አገራት ብቻ ሳይሆኑ ራቅ ያሉትም ቢሆኑ የንግድ መርከባቸውን በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብ ኤል ማንደብ አንዳች እክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህ የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና አየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ ኃይል አገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ዓመተ ምህረት ጀምሮ በጋራ ለመቆም በማሰብ የጀመሩት። ነገሩ ከላይ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣ። በ2020 ደግሞ ተመሰረተ። ለጋራ ጥቅማ ጥቅም፣ ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 ሀገራት መሰረቱ። አቶ ነአምን አሸናፊ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳውዲና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህም የሚያነሱት አንዱ ምክንያት ቀሪ አባላት ያላቸው አሁናዊ ቁመና ነው። ከግብጽ ውጪ አብዛኞቹ አገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቅ ሳውዲን የማጀብ ሚና ያላቸውም ይላሉ። ይህን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ? ይህ ጥያቄ የኛ ብቻ ሳይሆን በወቅቱ በህዝብ ተወካዮች ምክር ቤትም የተነሳው ጥያቄ ነበር። በዚህ መድረክ ላይ 2 ቁልፍ ሀገሮች ገሸሽ ተደርገዋል። እንዲያውም 3 ሀገሮች፣ እስራኤል፣ የተባበሩት አረብ ኤሚሬትስና ኢትዮጵያ። ለምን ይሆን? ኢትዮጵያስ ለምን የበዛ ቅሬታ ገባ? ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉት እንደራሴ ተያያዥ ጥያቄ ተነስቶላቸው ነበር። ቀይ ባህር ለኛ ብቸኛ
ብቸኛው መግቢያ መውጫችን ነው። ሳውዲና ግብጽ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበር። እንደራሴው ዶክተር ተውፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴትስ ይህን አግላይነት ማስቆም አቃተን ብለዋቸው ነበር ለጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ጥልቅ የሆነና ተስፋን ያዘለ ምላሽ ሰጥተው ነበር። ይኸውም ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም የምትበርበትን ክንፍ እንጂ ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10-15 ዓመት በኋላ በሌሎች ራቅ ባሉ ሀገራት ጥቅም አለኝ ትላለች። የኛ ተጽዕኖ እዚህ የቀይ ባህር ሰፈር የሚቀር አይመስለኝም ብለው ነበር። አቶ ነአምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ መልስ ይሰጣል ይላሉ የቀጠናው ተንታኝ። ከጠንሳሾቹ መካከል ግብጽ አንደኛዋ እንደሆነችም አጠንክረው ያወሳሉ። ይህን ሐሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲያዊና ከኢኮኖሚያዊ ከባቢ ማራቅ ነው የምትሻውም ይላሉ። ለዚህም ከሌሎች የስብሰባው አባላት በተለየ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ 6 አባላት ሀገራት ደካማ የሚባሉ ከመሆናቸውም አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሚሆንም አይጠረጠርም። ከአባል ሀገሮች አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትችለው ብቸኛው ሀገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ላይ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልታከሽፈው የምትችለው ግብጽ እንጂ ሌላ አይሆንም ሲሉም አክለው ይገልጻሉ። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከአባል ሀገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዛ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም ይላሉ። አረቦች ይህን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢያን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል የሚል ስጋት አለም ይላሉ። መድረኩ ወደ ጦር ቃል ኪዳን ድርጅት የመለወጥ እድል አለው ወይ? ስጋታችንን ከፍ እናደርገው። ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ይሆን? ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረጅም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉ ተንታኞች ጥቂት አይደሉም። እነዚህ ተንታኞች የዩክሬንን ወረራን የሚነቅፉትን ያህል ላለፉት በርካታ አስርታት ኔቶ ሩሲያ አንገት ላይ ሸምቀቆ እያጠበቀ ቆይቷል ይላሉ። እርግጥ ነው ኔቶን ከቀይ ባህር ምክክር መድረክ ጋር ማነጻጸር ስሜት አይሰጥም። በዓላማዋ በተልእኮዋም በግብርም የሚያመሳስላቸው ነገር የለም። በዛ ላይ የቀይ ባህር መድረክ ገና ዳዴ እያለ ነው። በዛ ላይ የመድረኩ ዓላማ ተብለው የተቀመጡት የባህር ውንብድናን መካከል ከስፍራው የሚገኝ ጥቅምን የማጎልበትና መጋራት፣ ህገወጥ የጦር መሳሪያንና የሰው ዝውውርን መቆጣጠር ናቸው። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩ ሁሉም የምዕራብ ሀገራት የጋራ ስጋቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካና ለምዕራብ ሀገራት ብቻ ሳይሆን ለምስራቁም ስጋት ሆኖ የቆየ ነው። በተጨማሪም በዚህ አካባቢ ሰፋፊ የጋዝ ኃይል ማስተላለፊያዎች ግንባታን ጨምሮ ቻይና ፈጥረዋለሁ የምትለው ሰፊ የአውራ ጎዳና ቀለበት ወደፊት ቀጠናውን የላቀ የንግድ ትስስር የስበት ማዕከል ማድረጉ አይቀርም። ያ ጊዜ ሲመጣ የአካባቢው ሀገራት ከሩቅ በሚመጡት ቻይናን፣ ህንድና አሜሪካን የመሰሉ ሀያላን የንግድ ብልጫቸው እንዲወሰድባቸው አይሹም። ይህም የትብብር መድረኩን ለመፍጠር ሌላ ምክንያት ሆኖ ይሆናል። ነገር ግን ሄዶ ይህ መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግስ? ጊዜውን ያልጠበቀ ስጋት ነው። አቶ ነአምን አሸናፊ እንደሚሉት ይህንን መድረክ ለመፍጠር ከታለመ ዘመን የለውም ይላሉ። በሐሳብ ደረጃ ከኤርትራ ጀምሮ ከግብጽና ሳውዲ በተለያየ ጊዜ እና ሁኔታ ትልሙ ነበራቸውም ይላሉ። በሳውዲ አጋፋሪነት በ2020 ተመሰረተ እንጂ ግብጽና ሳውዲ ከ2018 ጀምሮ ሲነጋገሩበት የነበረ ጉዳይ ነው። ከ1970ዎቹም ጀምሮ ይብዛም ይነስም መከራዎች ነበሩ ይላሉ። ይህም ማለት ግን ወደ ላቀ ህብረት አያድግም ማለት አይደለም። ለምን ተመሰረተ የሚለውን ለመረዳት በቀጠናው ያለውን ከባባዊ ተጽዕኖ ፈጣሪ የመሆን እሽቅድድምን መረዳት ይገባል ይላሉ አቶ ነአምን። ይህ በዋናነት የሚገለጸው በተባበሩት አረብ ኤሚሬትስና በሳውዲ መካከል ያለ ውስጣዊ ትግል ነው። ይሄ ሌላ ጥያቄ ያጭራል። የተባበሩት አረብ ኤሚሬትስ ከመድረኩ ለምን ተዘነጋች? ለአቶ ነአምን ይሄ ሌላ መሰረታዊ ነጥብ ነው። አረብ ኤሚሬትስ ለምን ተዘነጋች? እንዴት የተባበሩት አረብ ኤሚሬትስ በዚህ መድረክ ተዘነጋች?
የባህረ ሰላጤውን አገራት ኳታርን ያገለሉ ጊዜ ግብጽ፣ ሳውዲና የተባበሩት አረብ ኤሚሬትስ ናቸው የኳታርን መንግስት የነጠሉት የአየር ክልል በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር። ይህ በጋራ የቆሙበት ጊዜ ነው። ይህ ህብረታቸውን ካነጹ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያን ወዳጅ የሆነችውን ኤሚሬትን ሳይጋብዙ ቀሩ? ኤሚሬቶችን ካነሳን ሌላም ጥያቄ ማንሳት ይቻላል። የኤሚሬቶች ሚና በቀጠናው ወደር የለውም። ዲፒ ወርልድ በጅቡቲና በሶማሊላንድ ወደቦችን የሚያስተዳድር እጅግ ግዙፍ ድርጅት ነው። ኤሚሬቶች በሁሉም የቀጠናው ሀገራት ውስጥ ይነስም ይብዛም እዚህም ፖለቲካና ኢኮኖሚያዊ ጥቅሞች አሏቸው። ታዲያ በዚህ ቀጠና ውስጥ ኤሚሬቶችን ያላካተተ መድረክ እንዴት ተመሰረተ? ለዚህም ነው እኮ የዚህ መድረክ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ አቶ ነአምን። ከትብብር ይልቅ እሽቅድድም ነው የሚታየኝ የሚሉት የአካባቢው ተንታኝ ሳውዲና ኤሚሬቶች የአካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሰምሩበታል። የንግድ ትብብር መድረክ ነው የሚሉት ለወጉ ያህል ነው። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለት ሀገራት ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤሚሬትስ ጉዳዩን በቸልታ ታየዋለችው ይላሉ። አክለውም አቶ ነአምን እንደሚገምቱት የጊዜ ጉዳይ ነው እንጂ ኤሚሬቶችም ተገዳዳሪ ሆነው ይቀርባሉ። ምናልባትም ሰፊ ህዝብ ያላትን ኢትዮጵያን አካተው ሳውዲ የሚገዳደር ሌላ ተፎካካሪ ህብረት መፍጠራቸው የማይቀር ነው ይላሉ። የቀይ ባህር መድረክ ወዴት ሊያድግ ይችላል? አቶ ነአምን ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ አላቸው። ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ ሀገራት አልነበሩም ይላሉ። ዋና ተዋናዮቹን የቀጠናውን ተዋናዮች ያገለለ የትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን አገር ህልም ለማስፈጸም የቆመ መሆኑን ነው ይላሉ አቶ ነአምን። ወደ ጦር ቃል ኪዳን የማደግ ዕድል አለው ወይ ተብለው ሲጠየቁ ነገሩ ሩቅ ይሆንባቸዋል። ያለ ምክንያት አይደለም ታዲያ የአባል ሀገራትን ስብጥርና ደካማነትን በማሰላሰል እንጂ። ሱዳን ቀውስ ውስጥ ናት። ኤርትራ ከዓለም እየተገለለች ናት። ሶማሊያና የመን የት እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው ናቸው። በአጭሩ ሳውዲን ማጀብ ካልሆነ እነዚህ ሀገራት ሌላ የምን የረባ ሚና ሊኖራቸው ይችላል ሲሉ ይጠይቃሉ። ኔቶን የመሳሰሉ ድርጅቶች ሲመሰረቱ እኮ በግብጽ የተበተነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳውዲን ትልም ይዞ ነው የተነሳው ብለው አቶ ነአምን አሸናፊ የአፍሪካና ኦሪየንታል ተመራማሪ ይናገራሉ። ጠቅላይ ሚኒስትር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንድትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናውን ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል ይላሉ።